የ12 ዓመት ልጅ የነበርኩ ጊዜ ነው። ይህም ሊሆን የቻለው ታሪኩን በአጭር ለማድረግ በአንድ አጋጣሚ ማለት እኔን ያስተማሩኝ አለቃ ተሰማ ወልደ አማኑኤል ይባላሉ። እሳቸው በገና ይደረድራሉ። በየገዳማት በየቤተ ክርስቲያን እየዞሩ ቋሚ ቦታ የላቸውም እና በአንድ አጋጣሚ የአክሱም ጽዮን በዓል በሚከበርበት ጊዜ እዛ ሄደው እንደ አጋጣሚ ደግሞ የቀድሞው ንጉሥ ቀዳማዊ ኃይለ ሥላሴ እዛ ለማክበር መጥተው ስለነበረ ከእሳቸው ጋር ተገናኝተው ይህ የምትደረድረው በገና ትልቅ የታሪክ ያለው ከትውልድ ትውልድ መተላለፍ ያለበት ስለሆነ ይህን እውቀትህን አዲስ አበባ መጥተህ እንድታስተምር ባሏቸው መሰረት ያው ቅድም እንዳልኩት እሳቸው ከገዳም ወደ ገዳም የመሄድን ነገር ነበር የሚወዱት፣ ግን የንጉሥ ትእዛዝ ስለነበረ ለማክበር አዲስ አበባ መጡ። አዲስ አበባ ሲመጡ በዛን ጊዜ እኔ የማርበት የነበረው ትምህርት ቤት ሽሮ ሜዳ ተብሎ የሚጠራው አምሃ ደስታ ትምህርት ቤት እዛ መጡ። እዛ የመጡበት ያው የስፖርት ነክ ሙዚቃ ነክ ነገሮች በሰፊው ይሰጥ ስለነበረ ማለት ነው። እዛ መጡ እና ደግሞ ለእኔ የበለጠ የረዳኝ እሳቸው ጎረቤት ሆኖ ጎረቤታችን ሆነው ያው በገናውን ለማየት ለመደርደርም ቢሆን ለመዘመር ያው እሳቸው ሲያረጉ በማየት ያንን እድል አገኘው እና ያው እንደተባለው መጀመሪያ በገናውን ሲነኩት ምን ተሰማዎት የሚል ጥያቄ ያለ። መቼም እንግዲህ 12 ዓመት ልጅ ነኝ። በገና ያው ሲደረደር ማየት ሲዜም መስማት ነበር እንጂ አሁን እንደምናውቀው እንደዛ አይነት መሳሪያ ሊሆን ይችላል የሚለው አይነት ስሜት ሊኖረኝ ይችላል ብዬ አልገምትም። ግን መቼም ልጅ ስለነበርኩ ምን እንደተሰማኝ ለማስታወስ ያው ይከብዳል እና እንግዲህ እግዚአብሔር ይመስገን ያው ከ12 ዓመት አልፎ ያው እስከ ዛሬ ብዙ ዓመቶች ከኔ ጋር እንዲቆይ ሆኗል ማለት ነው። እሺ፣ ለአባታችን ቃሉ የተሰማልን። ወደ ሁለተኛው ጥያቄ ሳልፍ በገናን ከመጽሐፍ ቅዱስ እንዲሁም ከቤተ ክርስቲያን አገልግሎት አንጻር እንዴት ይዳሰሳል? በገናን በመጽሐፍ ቅዱስ ውስጥ የተጠቀሰው ለመጀመሪያ ጊዜ የተጠቀሰው በመጽሐፍ ቅዱስ ውስጥ የመጀመሪያ መጽሐፍ በሆነው ኦሪት ዘፍጥረት ምዕራፍ 4 ቁጥር 21 ላይ ነው። እዚያ ላይ የሁሉም አባት የሆነው በገናን የሚደረድሩ ዩባል የሚባል አባት የሚል የተጠቀሳል። ያው በገና ተጠቀሰ እንጂ ከበገና ጋር ያው ሌላ የዜማ መሳሪያዎች እንደነበሩ አይነት ነው እና ይህም ደግሞ በእድሜ ሲለካ ከክርስቶስ ልደት በፊት ወደ 3800 ከዛ በኋላ ደግሞ ያው ከክርስቶስ ልደት በኋላ ያው ከ2000 ዓመት ስንደምርበት ከ5800 ዓመት በላይ እድሜ ያለው ነው። እንግዲህ በስሙ ስንነሳ ማለት ነው እና በመጽሐፍ ቅዱስ ውስጥ በዚህ ሁናቴ ተጠቅሶ በተለያዩ ምዕራፎች በተለያዩ የመጽሐፍ ቅዱስ ምዕራፎች መጽሐፎች ብዙ ጊዜ የተጠቀሰ የዜማ መሳሪያ ነው። በአገልግሎቱም ያው ለረጅም ጊዜ የቆየ በቅዱስ ዳዊት የተጀመረ ቅዱስ ዳዊትም ሊጀመር የቻለው ያው እግዚአብሔር መርጦት የምፈልገውን ነገር የምገልጽበት የእሴይን ልጅ ዳዊትን አገኘው ብሎ በማለት በዳዊት ልብ በማደር ልበ አምላክ ተብሎ ያው
በዳዊት በኋላም ቅዱስ ተብሎ ትንቢትም የተነገረለት ነው። ያው በሱ ተጀምሮ ያው የሰሙ ሰዎች እሱም ያስተማራቸው ከትውልድ ትውልድ እየተላለፈ ያው እዚህ ድረስ ደርሶ እንግዲህ እግዚአብሔር ደግ ነው፣ ወደፊትም እንደዚሁ ይቀጥላል ማለት ነው። እሺ፣ አሁንም ለአባታችን ቃልዎት ያሰማልን። ወደ ሶስተኛው ጥያቄ ሳልፍ በገናን ከሌሎች የቤተክርስቲያን የዜማ መሳሪያዎች በምን ይለያል? ክብሩስ እስከምን ድረስ ነው? ከሌሎች የቤተ ክርስቲያን የዜማ መሳሪያዎች ብለን ስንል እንግዲህ የሚታወቀው ያው የቅዱስ ያሬድ የዜማ መሳሪያዎች ማለት ነው። እነሱም ከበሮ፣ ጸናጽል፣ መቋሚያ፣ ቃጭል፣ ዋሽንት እነኚህ ናቸው። በዛ ውስጥ የክር መሳሪያ የለበትም። በገና ግን የክር መሳሪያ ሆኖ ያው እንደምታዩት ባለ 10 አውታር ነው። ይህንን የመሰለ ቅርጽ ይዞ ይህም በመጀመሪያ የተሰራው ያው ቅድሙ መምህራችን እንደገለጹልን ለዳዊት በተሰጠው ሀብታት ዳዊት በሰራው መሰረት ይህን የምንመለከተውን አይነት ቅርጽ ይዞ ያው ከትውልድ ትውልድ እየተላለፈ እዚህ ድረስ ደርሷል እና ያው ብዙ ልዩነት አለው። በገናው የብቻ መሳሪያ ነው፣ በአንድ ሰው የሚደረደር ነው፣ ያው በቅዱስ ዳዊት ስለተጀመረ ማለት ነው። ሌሎቹ ደግሞ የቤተ ክርስቲያን የዜማ መሳሪያዎች ያው በካህናት በዲያቆናት የምንጠቀምባቸው ነው። እነሱ እነኚህን የዜማ መሳሪያ በሚጠቀሙበት ጊዜ ያው ወደ ላይ ወደ ታች ጎንበስ ቀና የማለት ሁናቴ አለ። ለበገናው ደግሞ ያው ከዚህ መሳሪያ የሚወጣው ድምፅ የሰው መንፈስ የመመሰጥ ጸጥ እንዲሉ በሀሳብ እንዲወጡ ማድረግ የሚችል ስለሆነ ምንም አይነት የሰውነት እንቅስቃሴ እንዲደረግ የሚጋብዝ አይደለም። ያው የሚደረደረው ሰው ከንፈሮቹ እና ጣቶቹ ከነሱ በስተቀር ማለት ነው እና ከነኚህ ከቤተ ክርስቲያን የዜማ መሳሪያዎች በገና የሚለይበት በዚህ ነው። እሺ፣ ለአባታችን ቃልዎት ያሰማልን። ወደ አራተኛው ጥያቄ ስናልፍ በገናን ከሌሎች የዜማ መሳሪያዎች ጋር በአንድነት ለዝማሬ መጠቀም ይቻላልን? ለምሳሌ ከመሰንቆ፣ ዋሽንት ጋር መጠቀም ይቻላል? አጠቃላይ መልሱ አይቻልም ነው። አይቻልም የተባለበት ያው ቅዱስ ዳዊት ራሱ ጀምሮት ራሱ ሰርቶት ራሱ ደርድሮ ራሱ ዘምሮበት ብቻውን ሲደረድር ስለነበረ ከትውልድ ትውልድም የተላለፈው በዚህ ሁናቴ ስለሆነ ከሌሎች መሳሪያዎች ጋር ከተጠቀሱትም ሆነ መሰንቆ፣ ክራር ከሌሎቹም ቢሆኑ ያው የዜማ መሳሪያዎች የቅዱስ ያሬድ የዜማ መሳሪያዎች ጋር እንኳን አብሮ የሚደረደር አይደለም፣ የብቻ ነው። ምክንያቱም ያው ቅድም እንደጠቀስኩት ለምሳሌ ከቅዱስ ያሬድ የዜማ መሳሪያዎች ጋር አብረን እናድርግ ብለን ብንል ከእነሱ ጋራ በከበሮ፣ በካህናቱ፣ በዲያቆናቱ ዝማሬ፣ በቃጭሉ በሚደረገው በሚፈጠሩት ድምፆች የበገናው ድምፅ ምንም ከዛ ጋር ሊዋሃድ አይችልም። ምንም አይነት እንቅስቃሴ የሚፈጥር አይደለም። የአንድ ሰው ድምፅ ነው፣ በአንድ ሰው ድርደራ ነው የሚሄደው እና ከሌሎቹም ያው ክራርም ሆነ መሰንቆ ጋራ
አብረን የምንጠቀምበት መሳሪያ አይደለም። ግን በስህተት ያው ለምሳሌ እመቤታችንን ያው በብዛት የምትመሰገንበት ስለሆነ መሰንቆን ዕዝራ በመሰንቆ ዳዊት በበገና ሲያመሰግንሽ ተብሎ እንደሚጠራው ዕዝራ በመሰንቆ ዳዊት በበገና ተብሎ ሲባል ሁለቱ አብረው አንድ ላይ ጎን ለጎን ተቀምጠው እሷን ያመሰግኑ እንደነበረ ይመስላል እንጂ ቅዱስ ዳዊት የነበረበት ጊዜ ዕዝራም የነበረበት ጊዜ የተለያየ ነው። ቅዱስ ዳዊት ከክርስቶስ ልደት በፊት ወደ 1600 ዓመት ገደማ የነበረ ነው። ዕዝራ ደግሞ ከክርስቶስ ልደት በፊት ወደ 800 ዓመት የነበረ ነው። እንግዲህ ከእንደዛ ጊዜ ተጠራርተው አድረው ከጎን ቁጭ ብለው እያመሰገኑ ነው ብሎ ማለት አይቻልም ማለት ነው። ግን አሁን ያው ጊዜ እየተለዋወጠ በገናውም በብዛት እየተሰራጨ እየመጣ በመታየቱ መሰንቆና ክራርም እነኚህ እንደ ቤተ ክርስቲያን የዜማ መሳሪያ ቢቆጠር ያው ሲኖዶስ የተወሰነው መሰንቆን ብቻ ነው። ክራር ግን እንደ መንፈሳዊ ዜማ ተደርጎ አይቆጠርም። በተግባርም ስንመለከተው ያው ለመንፈሳዊም ለዓለማዊ ጉዳይ ሁሉ የምንጠቀምበት ነው በብዛት ማለት ነው። መሰንቆውም አሁን አዝማሚያው ያው ወደ ዓለማዊም እየገባ ከክራር ጋራ ከሌሎች የዜማ ዓለማዊ ከሆኑት ጋር አብሮ እየተቀላቀለ የሚሄድ መሳሪያ እየሆነ በመምጣቱ ከበገና ጋር ያው አንጠቀምበትም ማለት ነው። ተጠቅመን ብንገኝ ያው በስህተት በጥፋት ስራ ነው ማለት ነው። እንደዚህም ብዙ ሙከራዎች ሁሉ ተደርገው ነበረ። ግን ያው እነኚህ ሙከራዎች እየተወገዙ ስለመጡ ያው በገናው ብቻውን እነሱን ለብቻቸው የምንጠቀምባቸው መሳሪያዎች ሆነዋል። እሺ፣ ለአባታችን ቃላት ያሰማልን። አምስተኛው ጥያቄ ሲሄድ ተማሪዎችን የሚመለከት ነው። አብዛኛው ከዚህ በኋላ ያሉ ጥያቄዎች ዜማ፣ ቅኝት፣ ሪትም እና ስኬል ለዝማሬ መሰረታዊ ነገሮች ናቸው። ነገር ግን ብዙ ጊዜ የበገና ተማሪዎች በቀላሉ ለመረዳት ሲቸገሩ ይታያል። እርስዎ እንዴት እንደምንለያቸው ቢያስረዱ። እንግዲህ የተጠቀሱት ነገሮች ቅኝቱም ሆነ እንግዲህ ሪትም የሚልም የሌላ ሀገር ቋንቋ ነው። ስኬል የሚለውም የሌላ ሀገር ቋንቋ ነው። በእኛ ሀገርም ተተርጉሞ ሊቀርብ ይችላል። ዞሮ ዞሮ ተማሪዎች ችግር ይመጣባቸዋል ተብሎ ሲባል እንግዲህ ከማስተማሩ ሁናቴ ሊሆን ይችላል ማለት ነው። ቅኝት ምን ማለት እንደሆነ፣ ቅኝት ስንት እንደሆነ፣ አንዱ ቅኝት ከሌላው ቅኝት በምን እንደሚለይ፣ እያንዳንዱ ቅኝት ውስጥ ምን አይነት ድምፆች ነው ያሉት የሚለውም ከማስተማሩ ላይ ማለት ነው። አስተማሪዎች ራሳቸው እነኝን ነገር በደንብ አውቀው ተማሪዎችም እንደዛው እንዲያውቁ ካላርኳቸው በስተቀረ ያው ችግሩ ይገጥማቸዋል ማለት ነው። ዞሮ ዞሮ ባለው ልምድ ከትውልድ ትውልድ እየተላለፈ ሲመጣ እንግዲህ ቅኝት ብለን ስንል ለምሳሌ በዓለማዊው በኩል ይሁን በቤተ ክርስቲያን ዜማዎች በኩል ለምሳሌ በቅዱስ ያሬድ ዕዝል፣ አራራይ እና ግዕዝ ተብሎ የቅዱስ ያሬድ ዜማዎች በዛ ሲከፈሉ የዓለማዊው ደግሞ 4 ቅኝት እና 5 አይነት ድምፆች እንዳሉ
እነዚህ አራት ቅኝቶች ባቲ፣ አምባሰል፣ ትዝታ እና አንቺ ወየው ተብለው የሚጠሩ ናቸው። ያው እነዚህ በዓለማዊው ድምፅ የተሰጠ ስም ነው። ባቲ ብለን ስንል ያው እንግዲህ ዘፈኑ የባቲ አይነት ያው ባቲ በሚባለው ቦታ ብዙ ዜማዎች እንደሚዘመሩት አይነት ተደርጎ አንቺ ሆዬው ለእኔ የሚለውም ደግሞ አንቺ ሆዬ የሚባል ዘፈን አለ። የእሱ ዘፈን ለስለስ ያለ ቀዝቀዝ ያለ ከመሆኑ ያለ ትዝታ ቅኝት ተብሎ ሲባልም አሁን የዓለማዊ ሆኖ ይሄም የዘፈን ርዕስ ነው። እንደዛ አይነት ቅኝት ኖረው ያው በተለይ የዓለማዊ ዜማዎች በዛ አይነት እየተዜሙ መጥተዋል። በገናው ግን በእነኚህ አይነት ቅኝት ውስጥ ገብቶ የበገናው በአንቺ ሆዬ ለኔ ነው፣ በባቲ ነው፣ በአምባሰል ነው በሚል ነገር የለም። ያው አባቶች ሲደረድሩ የነበረው ከእነሱ በፊት የነበሩት አባቶችም ሆኑ እናቶች ሲደረድሩ እንደነበረው እየሰሙ እነሱ ሲዘምሩ አብረው እየዘመሩ በዛ አይነት ሁናቴ ነው እንጂ ለእነሱም በዛን ጊዜ እንግዲህ ትምህርት ተሰጥቷቸው እንደዚህ አይነት ቅኝት አለ ተብሎ ተሰጥቷቸው በዛ አይነት መንገድ ተምረው አይደለም በገናውን ሲደረድሩ የነበረው እና ከትውልድ ትውልድ ሲያስተላልፉ የነበረው። ያው ቅድም እንዳልኩት አባቶች እናቶች ሲደረድሩ በነበረው አይተው ሰምተው እንደነሱ ለማዜም እንደነሱ ለመደርደር መሞከር ነው። ግን ጊዜ እየሰለጠነ ሲመጣ ዘመናዊነቱ ሲመጣ እነኚህ አሁን የተጠቀሱት ነገሮች ቅኝት፣ ሪትም፣ ስኬል የሚለው ነገር መጡና የተለያዩት የበገና ዜማዎች እነኚህ ውስጥ ይገባሉ፣ ከእነኚህ ውስጥ ይመደባሉ እየተባለ እንግዲህ ያው አስተማሪዎች እያወጡ እነኛን ዜማዎች ወይ አንቺ ሆዬ ነው ወይ ትዝታ ነው እንደዚህ በሚለው ውስጥ እየገቡ ነው። ዞሮ ዞሮ ተማሪዎች ችግር ገጠማቸው ለተባለው ትምህርቱን የሚሰጡት አስተማሪዎች እነኛን ነገሮች በደንብ ራሳቸው አውቀው ለተማሪዎቹ ማስተማር ባለመቻላቸው ነው። ነገር ግን እንደዛም ሳይሆን ያው መደርደር እየቻሉ ለምርቃት እየበቁ በዚህ ሁናቴ ያው ትምህርቱ እየተሰጠ ከትውልድ ትውልድ እየተላለፈ እስካሁን ድረስ ደርሷል። ያው ወደፊትም እንደዚህ ይቀጥላል ማለት ነው እና የሚቸገሩበት ምክንያት ምንም የለም። እኔ አለቃ ተሰማ ሲያስተምሩኝ ወይም እሳቸው ሲደረድሩ ሳይ ዛሬ በትዝታ ቅኝት ነው፣ ደግሞ ተነገ ወዲያ ሲደረድሩ አይ ዛሬ በአንቺ ሆዬው ነው፣ እንደዚህ ያሉ አላስተማሩም። እሳቸውም እነኝህን ያውቃሉ ብዬም አልገምትም። ለምን? እሳቸው የመንፈሳዊ ሰው ናቸው። ወደ ዓለማዊ ቦታ የሚሄዱበት እነኛን ነገር ለማወቅ የሚቸገሩበት ጉዳይ የለም። ዞሮ ዞሮ ጊዜ ተለዋዋጭ በመሆኑ እነኚህ ነገሮች በመጠቀሳቸው በእውቀት ደረጃ ቢያውቋቸው አንቺ ሆዬ ባቲ ምን የሚለውን በቅኝት ደረጃ በእውቀት ደረጃ ቢያውቋቸው ጥሩ ነው። ግን ይሄ ዜማ የበገና ዜማ ያው የተለያዩ ዜማዎች አሉ። ተውሰማኛ ሀገሬ፣ ከተቀሩ ሞቱ፣ ይበላላ እንደዚህ የመሳሰሉት ሰላምታ ብለን የምንለው ሰላምታ ራሱ በበገና ቋንቋ የቅኝት አይነት ሳይሆን የዜማዎቹ ስም ሆነው ግን አሁን ለተማሪዎች በሚያስተምሩበት ውስጥ አሁን እዚህ ውስጥ ባይጠቀስም የሰላምታ ቅኝት ተብሎ የሚጠቀስም አለ። ዞሮ ዞሮ ሰላምታ ቅኝት ሳይሆን የዜማዎች ስም ነው። ይሄውም ለምሳሌ ታሪክን የሚተርኩ ረጃጅም የሆኑ እንደ አባታችን ሆይ የሚለው ስለ
ሰላም ማለት ስለ እመቤታችን ሰላምታ፣ ስለ ዳግም ምጽአት እንደዚህ የመሳሰሉት ሰላምታ ተብሎ ይጠራሉ። ረጃጅም ስለ አንድ ታሪክ ብቻ የሚያወሩት የሆኑት ማለት ነው። ይህንን እንደ ቅኝት አድርገው ይቆጥራሉ። ሌላ ዜማ ደግሞ ዋኔን የሚለውንም ደግሞ እሱንም የዜማ አይነት ሆኖ ልክ በባቲ ቅኝት ወይም ተብሎ እንደሚጠራው አይነት ወይም አንቺ ወዬ በሚለው በዘፈኑ በተጠራው አይነት የበገናውን ዜማ ዋኔን የሚለውንም እንደ ቅኝት አድርገው በመጥራት ያው ተማሪዎቻቸውን በዚህ አይነት ሁናቴ ያስተምራል። እንግዲህ መሆን ያለበት ያው ቅድም እንደጠቀስኩትም አሁንም እንደምለው ትምህርት እስከሆነ ድረስ በእውቀት ደረጃ ቢያውቁት ጥሩ ነው እና ችግር ይገጥማቸዋል ከተባለ ከማስተማሩ ላይ ስለሆነ አስተማሪዎቹ መጀመሪያ እነዚህ ቅኝቶች የትኞቹ እንደሆኑ አውቀው ተማሪዎቹን በደንብ ማስተማር አለባቸው ማለት ነው። ያው ሌሎችን ዝማሬዎችንም ድርደራዎችንም እያስተማሯቸው ተማሪዎቹ እንዲያውቁ እንዳረጉት እነዚህንም ነገር እነሱ አስተምረዋቸው እንዲያውቁ ማድረግ ያስፈልጋል ማለት ነው። እሺ፣ ለአባታችን ቃሉ ይቀሰማልን። አሁንም ለበገና ደርዳሪ የድምፅ ልምምድ ማድረግ ተገቢ ነው ወይ? ከሆነስ እንዴት ቢለማመድ ይመክራሉ? እንግዲህ የሚገርም ነገር ነው። እንግዲህ የድምፅ ልምምድ ሲባል መጀመሪያ ትርጉሙ ቢገለጽ ኖሮ ቮይስ በእንግሊዝኛው ቮይስ ትሬኒንግ ብሏል። ያው እኛ ወደዛ ወደ ሌላ ቋንቋ ምን አስኬደን፣ ያው በአማርኛ የድምፅ ልምምድ ነው ብለን ካለው ያንን ያ የድምፅ ልምምድ ሲባል ምን እንደሆነ መገለጽ አለበት። ግን እንደሚመስለኝ ያው ሲዘመር የሚዘመረው በድምፅ ስለሆነ እነዚህ ድምፆች ደግሞ የዜማውን አይነት ተከትለው የሚፈጠሩ ናቸው። ለምሳሌ ሰላምታ ዜማ ተብለው የሚባሉት ብዙ ጊዜ የሚደረደሩት ይሄ አባታችን ሆይ በሚለው አይነት የአደራደር ሆኖ ያው እንዴት እንደሚደረደር እንዴት እንደሚዘምሩ ድምፁን በዛ ያስተምሯቸዋል ማለት ነው። እንደገና ደግሞ የሌሎቹ ዜማዎች አይነት ለምሳሌ በአጠቃላይ ቅድም እንደጠቀስኩት ያው ሰላምታ አንዱ አይነት ሲሆን በበገና ዜማ ደግሞ ሁለት አይነት ናቸው። በአጠቃላይ አንደኛው ሰላምታ ብለን ሌሎቹ ደግሞ በተለይ በሰምና ወርቅ ስንል በአማርኛ ቅኔ መንታ ምስጢሮች ማለት መንታ ትርጉም ያላቸውን ቃሎች የምንጠቀምባቸው አይነቶች ዜማዎች ናቸው። ከቶ አይቀርም ሞቱ የሚለው፣ ተው ስማኝ ሀገር የሚለው፣ ይበላህና የሚለው እነኚህ ሁሉ በአዝማች ኖሯቸው አዝማች ሲባል አንድ ሰምና ወርቅ ያለው ግጥም ይተላለፍና አዝማቹ ይቀጥላል። ለምሳሌ ከከቶ አይቀርም ሞቱ፣ ሞት ይቅር ይላሉ፣ ሞት ቢቀር አልወድም፣ ድንጋዩም አፈሩም ከሰው ፊት አይከብድም ብሎ ይባልና ከዛ በኋላ ከቶ አይቀርም ሞቱ፣ ምንም ቢታክቱ ምንም ቢሰነብቱ ተብሎ ይጠራል። ይሄ እንደ አዝማች ተደርጎ የሚሰጥ ነው ማለት ነው። እንደገና ደግሞ ከቶ አይቀርም ሞቱ በሚለው ላይ ኢህአጅ ተሳፋሪ ሰዎች ከሆናችሁ ሞት ፊደል ተምሮ ያነባል ስንል እንኳን ያነብና ገና ያግዛል ይላል። ይህም ራሱ ስለ ሞት እንደ ተማሪ ሆኖ ትምህርት ቤት ገብቶ ፊደል ቆጥሮ
ሀሁ የሚለውን ከዛ ግዕዝ ብሎ የሚቀጥለውን ከዛ ወደ ወንጌል ከዛ ወደ ዳዊት ነው። እንግዲህ ድሮ ትምህርት ቤት ገብተን የግዕዝ ትምህርት ቤት የሚባለው ትምህርት ስንጀምር በዚህ አይነት ነው እና ሞትም እንደ ተማሪ ሆኖ ሀሁ ተምሮ ወደሚቀጥለው ደረጃ ወደ ግዕዝ ሀግዕዝ ውካዕብ የሚለው ጋር ገብቶ ከዛ ጨርሶ ወደ ወንጌሉ ወደ መልእክተ የሚለው ጋር እንደመሄድ ፋንታ እዛው ቀርቶ ገና ያግዛል የሚል አለ እና ይሄ ትርጉሙ ያው ሰዎች ሁልጊዜ እየሞቱ ነው፣ ሞት አልቀረም እና ያው ይቀጥላል የሚለውን ይህን መልእክት ካስተላለፈ በኋላ ከቶ አይቀርም ሞቱ፣ ምንም ቢታክቱ ቢሰነብቱ ይላል። ይሄ ለዛ ዜማ እንዳዝናቸው ነው የሚቀጠለው። ተውስማኝ ሀገሬ የሚለውም እንደዚሁ ተውስማኝ ሀገሬ ሲከፋኝ ነው መኖሬ የሚለው ልክ አሁን ለከቶ አይቀርም ሞቱ እንደጠቀስኩት አንድ መልእክት ይተላለፍና ከዛ መልእክት ላይ አዝማችሁ አብሮ ይባላል ማለት ነው። ከዚሁ ጋር ተያይዞ ያው ቅድም ሰላምታ የሚባሉት ምን አይነት እንደሆኑ እንደገለጽኩት የሁለተኛው አይነቶች ደግሞ ሁሉም ብዙዎቹ በታሪክ ወይንም በአንድ ሁናቴ አጋጣሚ ሁናቴ ላይ የተፈጠሩ ናቸው። ለምሳሌ ተውስማኝ ሀገሬ የሚለው በአንድ ጊዜ ወይም በአንድ ዘመን የወንድ ጀግንነት ወይም ጉብዝና በሚጠቀስበት ወይም አንድ ወንድ ጎበዝ ነው ተብሎ የሚጠራው በተለይ ወደ አደን ተሄዶ ያደነውን አውሬም ይሁን ይዞ ወደ ህብረተሰቡ ሲመጣ ያ ሰው ጀግና ነው ተብሎ በሚጠራበት ዘመን ሁለት ጎረቤታሞች የሆኑ ለአደን ይሄዱና ታሪኩን በአጭር ለማድረግ ለአደን ይሄዱና አንደኛው ተሳክቶለት ያደነውን ተሸክሞ ሲመጣ ሌላኛው ደግሞ ከሱ ጋር ባዶ እጁን ይመጣል። ወደ ሰፈራቸው ወደ መንደራቸው ሲደርሱ ያኛው ያደነውን ይዞ የመጣው በቦታ በብልታ ሲቀበሉት የእሱ ባለቤትም ደስ ሲላት ባዶ እጁን የመጣው ደግሞ እሱ ባለቤት እሱም እንደዚህ ወንድ ሆኖ እንደ ሌላኛው ሰውዬ እኩል ጠባይ ያለው ሰው ሆኖ እንዴት ባዶ እጁን ይመጣል? እና በሱ አዝና ቤቱ ሲመጣ ስትነግረው የገዳይ አጋዳይ ሆነ ከመመለስ እልም ጥርት በል እስከ ወዲያው ድረስ የሚል ስትናገረው እሱ ደግሞ ስሜቱ ተነክቶ እንደ ሰው ሁሉ አድርገህ እንደ ወንድ አድርገህ እኔንም ፈጥረህን እንዴት ከሱ ያነስኩ ሆናለሁ? ተውስማኝ ሀገሬ ሲከፋኝ ነው መኖሬ ብሎ መንኖ ሄደ ይባላል። እንደዚህ አይነት ታሪክ አለው። ያው በዛ ውስጥ ያሉት መልእክቶች ያው ስምና ወርቅ ትርጉም ያላቸው እንጠቀምባቸዋለን ማለት ነው። ሌላ ምሳሌም ደግሞ ብንሰጥ መቼም ያው ሁልጊዜ ያለውን የምንገልጸው ይበላሃላ የሚባለው ዘመንም ይህም የራሱን ታሪክ አለው። ማለት በአፄ ቴዎድሮስ ዘመነ መንግስት አፄ ቴዎድሮስ ያው በዘመነ መሳፍንት ተብሎ በሚጠራው ጊዜ ኢትዮጵያ በመሳፍንቶች ተከፋፍላ በነበረበት ዘመን ሲኖሩ እነኚህን መሳፍንቶች ጋራ ተዋግተው ሀገሪቱን አንድ ለማድረግ ጥረት በሚያደርጉበት ጊዜ ከነኚሁ መካከል አንድ ሰው ራስ አሊ የሚባሉ እሳቸው ደግሞ የባለቤታቸው የአፄ ቴዎድሮስ ባለቤት የእቴጌ ተዋበች አባት ነበሩ። እሳቸው መሳፍንት ነበሩ። ያው ሌሎቹም መሳፍንቶች ሁሉ ድል ሲደረጉ እሳቸውም ድል ተደርገው ነበረ። ግን ያው ስላልሞቱ ሸሽተው ዋሻ ገብተው እዛ ውስጥ ይኖራሉ። በአጋጣሚ ያው በገና መደርደር ይችሉ ነበረ እና እዛው ዋሻ ውስጥ ነው በገና እየደረደሩ እያሉ እሳቸውን ይጠብቃቸው የነበረው አገልጋያቸው እሳቸውን እንደሚደረድሩት እያየ እሱም ራሱ እየሞከረ በኋላ ራስ አሊ ህመም
ታመው ለመሞት ሲደርሱ የደረሰው ነው እና ይበላሃላ ይበላሃላ አንተንም አፈር ይበላሃላ እንደ ሞኝ ሰው እንደ ተላላ አሊ ሲሞት ያለብኝ አሳር በአንድ እጄ ዶማ በአንድ እጄ መሳር እንደዚህ የሚል ተናግሮ ያን ዜማ ደረሰ። ማለት ራስ አሊ ትልቅ ሰው እንደ ተራ ሰው የማይቆጠሩት የነበሩት ዛሬ ድል ሆነው ሞተው አፈር ውስጥ ሊገቡ ነው። እሳቸው ሲሞቱ ደግሞ አንተ የእሳቸው አገልጋይ ስለነበርክ ና ለኛ ማገልገል አለብን ብለው ዶማ እንዲይዝ አካፋ እንዲይዝ ያረጉኛል ብሎ ይበላሃላ ይበላሃላ የሚለው ተደረሰ የሚል አስተሳሰብ አለ። ስለዚህ ዜማዎች በራሳቸው ምክንያት በእንደዚህ ሁናቴ የተፈጠሩ ናቸው እና ያው እንግዲህ የድምፅ ልምምድ ሲባል ያው እንግዲህ ዜማዎቹ እንዴት እንደሚዜሙ የሚያስተምሯቸው አስተማሪዎች እንዴት እንደሚዜም ይነግራቸዋል ለተማሪዎቻቸው። ተማሪዎቻቸውም እንደዛ ለማዜም በድምፅ ሙከራ በማድረግ ምናልባት እንግዲህ በድምፅ ብለው ሲሉ ሌሎቹ ዲያቆናት ለምሳሌ በድምፅ ብቻ እንደሚያጠኑት አይነት መሳሪያ ሳይዙ እንደሚያጠኑት አይነት ለማለት ካልሆነ በስተቀረ ያው በገና ድምፅ የሚጠናው እየተደረደረ ስለሆነ ከድርደራው ጋር ሆኖ ያው የድምፅ ልምምዱንም አብረው ያደርጋሉ ማለት ነው እና ይሄም አሁንም በአስተማሪዎቹ ላይ ያለ ግዳጅ ነው። እነሱ በደንብ እንዴት እንደሚዘመር እንዴት እንደሚደረደር ማስተማር አለባቸው ማለት ነው። ለአባታችን ቃሉ ይታሰማልን። ጥሩ የበገና ድርደራ እውቀትን ለማካበት እና እንዲሁም መልካም አገልጋይ ደግሞ ማድረግ ይገባል። እንግዲህ ጥሩ የበገና ደርዳሪ እውቀት ለማግኘት ማለት ያው ይሄ የልምድ እውቀት ነው። የልምድ እውቀት ሲባል ያው መደርደሩ ጣቶችን አውታሮች ላይ አሳርፎ አውታሮቹ ድምፅ እንዲያወጡ ወደ ዜማ እንዲለወጡ የማድረግ ነው። ዜማዎቹ ደግሞ በዘማሪው በሚደረድረው ሰው ድምፅ የሚዜሙ ናቸው እና ያው ሁልጊዜ በመለማመድ ነው ያው ትክክለኛው ዜማ ወይም ትክክለኛው ድምፅ ሊመጣ የሚችለው። በገና ራሱ የልምድ እውቀት ነው። ተማሪዎች ባለው ሁናቴ ትምህርት ተምረው በ3 ወር በ6 ወር በዓመትም ብለው ተምረዋል ተብለው የምስክር ወረቀት ተሰጥቷቸው ይሰናበታሉ። ሌሎች አዲሶች ደግሞ ይጀምራሉ። እነኛ አሁን ጨርሰዋል ተብሎ የተባሉት በዛ አበቁ ያንን ቻሉ ማለት ሳይሆን ማሻሻል የሚችሉት በየጊዜው ልምምድ በማድረግ ነው። ልምምድ የሚያደርጉት ምናልባት ትምህርቱን በሚማሩበት ጊዜ ከሌሎች ጋር አብረው ሆነው ሊሆን ይችላል። አሁን ደግሞ ተምረው ከወጡ ግዴታ ነው እያንዳንዱ ተማሪ በገና እንዲኖረው ያስፈልጋል። ለምን? የዜማ እውቀት የድርደራ እውቀት ስለሆነ ማለት ነው። በድምፅ ብቻ ተዜሞ የሚቀር ሳይሆን በበገናው ታጅበው ስለሆነ የሚመረቁት ተማሪዎች በገና ኖሯቸው ቤታቸው በሚሆኑበት ጊዜ ሲማሩ የነበሩትን ዜማዎች የተማሯቸውን ዜማዎች ደጋግሞ ማዜም፣ እንደገና ደግሞ ሌሎችም ዜማዎች የተዜሙ ተቀርጸው ያሉ በቪዲዮ በቴፕም በካሴትም በእንደዚህ ሁናቴ የተቀረጹትም ካሉ እነሱንም እየሰሙ ልምምዳቸውን ከቀጠሉ ያው እውቀታቸው እየጨመረ ይሄዳል ማለት ነው። ለዚህ ምሳሌ እንግዲህ እኔን እንደ ምሳሌ መውሰድ ይቻላል። እንግዲህ እኔ በ12 ዓመት ልጀምር አሁን
ብዙ ዓመት ሆኖኛል። በዚህ ሁሉ ጊዜ ውስጥ ስደረድር ያው የ12 ዓመቱ ጊዜ ዝም ብሎ ማየት ምን ማለት ነው? 20 ዓመት ውስጥ ስገባ ምናልባት በገናውን ይዤ እየደረደርኩ እያዜምኩ ሊሆን ይችላል። 40 ዓመት ደረጃማ ስደርስ በቃ በገናን በሚመለከት ማወቅ ያለብኝን ነገሮች ዜማዎችንም የተለያዩ ዜማዎችንም እነኛ ዜማዎች ምንድን ናቸው? ታሪካቸው ምንድን ነው? መልእክታቸው ምንድን ነው? ማን ሲደረድራቸው ነበረ? ጽሑፎቹን የዜማዎችን ቃሎች ማን ነው የጻፈው? ለመጻፍ የሚለውን እንደዚህ ምርምር ሁሉ በማድረግ በመደርደር ያው እያለፈ ሄዶ አሁን ስደረድር እንደነበረበት ደረጃ ተደርሷል ማለት ነው። እና ዋናው ጥሩ ደርዳሪ መሆን የሚቻለው ልምምዱን ከተቀጠለ ነው ማለት ነው። ልምምዱ ደግሞ ለብቻ በቤት ውስጥ ብቻ ሳይሆንም አሁን ተመርቀው የሚወጡት አስተማሪም እየሆኑ በትምህርት ቤትም እየከፈቱ በየሰንበት ትምህርት ቤቱም እየገቡ እዛ ሁሉ ስለሚያስተምሩ ስለሚደረድሩ ያው ልምዳቸውን በዛው እያካበቱ ይሄዳሉ ማለት ነው። በማስተማር ብቻም ሳይሆን ደግሞ በቤተ ክርስቲያንም ማገልገል ማለት ነው። ማገልገል ተብሎ ሲባል ያው የማታ ጉባኤ አለ። በዛም ጊዜ አውደ ምሕረት ላይ ወጥቶ በገና መደርደር፣ ባሉት ቤተ ክርስቲያኖች የዓመታዊ በዓል በሚሆንበት ጊዜ ታቦት ሲወጣም ያው ታቦቱን አጅበው በገና መደርደር፣ ከዛም ደግሞ አሁን የበለጠ እየታወቀ የመጣው የመስቀል ጊዜና የጥምቀት ጊዜ ታቦቶች በሚወጡበት ቦታ እነሱን እያጀቡ በመሄዱ መሆን ስለሆነ ያው ይሄ ልምዳቸውንም ያዳብርላቸዋል፣ አገልጋይነታቸውንም በዛው ይቀጥልላቸዋል ማለት ነው። አባታችን ቃሉ ይተሰማልን። ያው እንግዲህ እርሳቸውን ተከታተላችሁ ከሆነ በተለያዩ የዓለም ክፍሎች በገናን እየዞሩ በተለያየ ቋንቋ አስተዋውቀዋል እና ለማስተዋወቅ ሲያነሳሱት ነገር ምንድን ነው? ዛሬስ አገልግሎት ሰፍቶ ሲያዩ ምን ተሰማዎት? እንግዲህ በአጭሩ ለማድረግ በሶስት ደረጃ መክፈል ይቻላል። በገናን ለማስተዋወቅ በተባለው እንግዲህ መደርደሩን ለምጄ እኔም ያገኘሁትን እውቀት ለምን ለሌሎች አላሰማም አላሳውቅም፣ ከተቻለም ለምን አላስተምርም በሚል ስሌቴ ገፋፍቶኝ ማለት ነው። በተለይ እኔ በገናን መደርደር በለመድኩባቸው ጊዜ የነበሩት ዘመኖች ወይም የአገዛዝ ጊዜዎች 4 መንግስቶች አሳልፌያለሁ ማለት እችላለሁ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ያው በገና የሚደረድሩ ሰዎች ብዙ ነበሩ። እንደው ብዙ ነበሩ ብለን ስንል እንደ አሁኑ ጊዜ በየቤተ ክርስቲያኑ በየአደባባዩ እንደምናየው ሁናቴ ሳይሆን በየቤታቸው ቅዱስ ዳዊት ንጉሥ ስለነበረ እነሱም ደግሞ የእሱ ነገስታት ማለት ነው፣ ክርስቲያን የሆኑት ነገስታት እኛም የዳዊት ዝርያ ስላለን በገና ይደረድር ስለነበረ እኛም መደርደር አለብን በሚል ክርስቲያን የነበሩት ነገስታት ሁሉ በገና ይደረድሩ ነበረ። አፄ ቴዎድሮስም አፄ ምኒልክም ቢሆኑ ዳግማዊ ምኒልክም ቢሆኑ ቀዳማዊ ኃይለ ሥላሴም ቢሆኑ ያው ዳግማቸው በገና ይደረድሩ ነበረ እና በተለይ በቀዳማዊ ኃይለ ሥላሴ ዘመነ መንግስት እንደዛ ነበረ። የቀዳማዊ ኃይለ ሥላሴ ዘመነ መንግስት ቀርቶ
ሌላ መንግስት የወታደራዊ መንግስት ሲቀየር በዛን ጊዜ እኔ ያሬድ ሙዚቃ ትምህርት ቤት አስተምር ነበረ። ያው በገናን መደርደርና ሌላ የቀለም ትምህርት ይህንን አስተምር ነበር። ለ8 ዓመት አስተምር ያለው 5 ዓመት በደንብ በገናን ማስተምር በነበረበት ጊዜ ከ5 ዓመት በኋላ መንግስት ተለወጠና 3 ዓመት ቆየሁ። ያ መንግስት ደግሞ ጸረ ሃይማኖት ስለነበረ በገና የሚባል ሃይማኖት የሚባል ነገር መኖር የለበትም በሚል የሚያደርግ መንግስት ስለነበረ እኔም ማስተምረውን ነገር ወደ አብዮታዊ መዝሙሮች ምናምን እንደዚህ መለወጥ አለበት የሚል አዝማሚያ ሲመጣ እኔ ደግሞ ከልምዱ ከታሪኩ ከደንቡ ውጭ ማድረግ የለብኝም አላደርግም በሚል ያንን በመተው ወደ ሌላ ስራ ገብቼ የንግድ ስራ ሆኖ እዛም ያው አልፎ አልፎ እንዲሁ በገና ስደረድር ከዛም ሰዎች ድሮ ቤታቸው አባት ወይ እናት ሲደረድሩ የነበሩ እያዩ እየመጡ በገና ተበላሽቶ እንደሆነ እንዲሰራላቸው ሲፈልጉ፣ ሌሎችም ለመማር ፈልገው በገና ለመግዛት ሲፈልጉ ሲመጡ ያው እዛ ማስተማሩን ቀጥዬ ነበረ። ከዛ ያው በገናው የመታወቁ ናቴ እየደረጀ ሲሄድ አሁን በመማር የተወሰነ ቦታ ነው። ለህብረተሰቡም ደግሞ የበገና ዜማዎች ይሰሙ የነበረው በተለይ የአብይ ጾም በሚገባበት ጊዜ በሬዲዮ የሚተላለፉ የተለያዩ ዜማዎች፣ ሙዚቃዎች ይቀሩና በገናና ረቂቅ ሙዚቃ ተብሎ የሚጠሩት በመሳሪያ ብቻ የተቀነባበሩ ይሰሙ ነበረ። ማለት በገናና ያንን በገና ያው የሰው መንፈስ የሚመስጥ ጸጥ እንዲሉ የሚያደርግ ስለሆነ ምዕመናን በዛ ጊዜ በብዛት ወደ ቤተ ክርስቲያን የሚመላለሱበት ጊዜ ስለነበረ ለዛ ይረዳቸዋል ተብሎ በሬዲዮ በአብይ ጾም ጊዜ ይተላለፉ ነበረ። በዛን ጊዜ ተቀርጸው ከተቀመጡት እኔም ልጅ ሆኜ ስዘምር የነበረው ደምሴ ደስታ፣ ደምሴ በገና የሚሏቸው እሳቸው የሚደረድሯቸው ሌሎችም አባቶች በገና የሚደረድሩት የዛን ጊዜ ይሰማ ነበረ እና በዚህ የተነሳ በገናን የጾም ጊዜ መሳሪያ አይነት ተደርጎ ይቆጠር ነበረ። ነገር ግን ያው እናንተም እንደምታውቁት ከልምድም እንዳያችሁት የመጸለያ እግዚአብሔርን የማመስገኛ መሳሪያ እስከሆነ ድረስ በጾም ጊዜ ብቻ አይደለም እግዚአብሔርን የምናመሰግነው የምንጸልየው የምንለው ሁልጊዜ ስለሆነ በገና ካለን በበገና የምንጸልይ ነበረ ማለት ነው። ስለዚህ ህብረተሰቡ እንዲያውቀው ያው ያ መንግስት አልፎ ደግሞ ሌላ መንግስት ሲመጣ ያ የመጣው መንግስት ደግሞ የሃይማኖት ነፃነት በመፍቀዱ የእስልምና ሃይማኖትም ይሁን የክርስትና እምነትም ይሁን የሌሎችን ሁሉ የፈለጉትን ህዝቡ መያዝ ያለበትን ሃይማኖት መያዝ ይችላል የሚል ፍቃድ ስለነበረ ያው በዚህም ጊዜ እኔም ያለችኝን የለመድኳትን ትንሽ እውቀት ላስተዋውቅ በሚል በየቤተ ክርስቲያኑ በመሄድ በአዲስ አበባ ውስጥ ባሉት በመጀመር ከዛ ከአዲስ አበባ ውጭም ወዳሉት ወደ ናዝሬትም ወደ ሐዋሳ ድረስም በመሄድ ድሬዳዋ ድረስም ሁሉ ሄጃለሁ። ሊባቡር ድረስም ሄጃለሁ። ሞያሌ ድረስም ሄጃለሁ። ያው በገና በደንብ መታወቅ በማይችልበት ጊዜ ማለት ነው። እንደ አጋጣሚ ሆኖ ያው አንድ መኪና ነበረችኝ፣ ያችን በመጠቀም ማለት ነው ቅርብ ቅርብ የሆኑት ቦታ ያው በየጊዜው ቶሎ ቶሎ እሄዳለሁ። ሩቆቹ ቦታ ያው አስቸጋሪ ነው። እንግዲህ ማስተዋወቁን ሁናቴ በዚህ ተጀመረ ማለት ነው፣ በአዲስ አበባ ከዛ በአዲስ አበባ ውጭ እና ይሄ በሚሆንበት ጊዜ ደግሞ
ያው ቅድም እንደገለጽኩት በገናን በሚመለከት ብዙ ምርምርም እያረኩ ሞክር ስለነበረ የተለያዩ ዜማዎችን ዜም ስለነበረ እነኚህ ዜማዎች በካሴት መቀረጽ፣ በሲዲ መቀረጽ፣ በዲቪዲ ሁሉ መቀረጽ፣ እንደገና ደግሞ በሬዲዮ ጣቢያዎች የተለያዩ ሬዲዮ ጣቢያዎች በተለያዩ ቴሌቪዥኖች ያው እየተጋበዝኩ ያው በገና ዜማዎቹን ሳሰማ ስለነበረ በዚህም መንገድ ያው በገናው እንዲተዋወቅ ሆነ ማለት ነው። ይሄ ሁናቴ ደግሞ ከሀገር ውጭም ላሉት ሰዎች ለኢትዮጵያውያኖችም ኢትዮጵያውያኖችም ሳይሆኑ የሌሎች ሀገሮች ሰዎችም ሁሉ ያንን ሲሰሙ በማድነቅ እንድጋበዝ እየተደረገ ከኢትዮጵያ ውጭም ወደ ውጭ ወደ አውሮፓ ሀገሮች በተለያየ ጊዜ በተደጋጋሚ እየተጋበዝኩ ይሄድ ነበረ። ለዚህ ዋናው መሰረቱ ያው እንዳልኩት አንድ ዜማዎቹ በሲዲም በካሴት መቀረጻቸው እና እነኚህ ደግሞ ገበያ ላይ ሆነው የፈለጉ ሰዎች እንዲያዳምጡ መቻላቸው፣ በቴሌቪዥን መቅረባቸው፣ በሬዲዮ መሰማታቸው ይሄ ብዙ ሰዎች እንዲያውቁ ስለተደረገ በተለይ በአንድ ሲዲ ኢትዮፒክስ የሚል ይሄንን የሚያሳትም አንድ ፈረንሳዊ ፍራንሲስ ፋልሴቶ የሚባሉ የኢትዮጵያን ሙዚቃ የወርቃማው ጊዜ በሚል የባህልም ሆኑ ዘመናዊ ሙዚቃዎችን በሲዲ እያሳተሙ እንዲተዋወቅ ሲያደርጉ በነበረበት ጊዜ ያኔ የክብር ዘበኛ፣ የጦር ሰራዊት፣ የምድር ጦር፣ ብሔራዊ ቲያትር፣ የሀገር ፍቅር እንደኚህ ሁሉ የራሳቸው ኦርኬስትራ የራሳቸው ዜማ የነበራቸው እነኚህ እየተቀረጹ በሲዲ ሲቀርቡ 11ኛው ተራ ሲደርስ 11ኛው ሲዲ ሲደርስ ማለት ነው የኔ በገና ተቀርጾ ይሄ ደግሞ በዓለም ደረጃ መሰራጨት ሲጀምር እንዴት ነው ይሄ ሙዚቃ እንደዚህ የተለየ የሆነው? ከአፍሪካ የሚመጡ ዜማዎች ብዙዎቹ ጩኸት የሚበዛባቸው፣ ጭፈራ የሚበዛባቸው እንደዚህ የተረጋጋ ሰውን ስሜት ጸጥ እንዲሉ የሚያደርግ አይነት ነገር የሌለበት ነው። ይህንን የሚያዜመው ማን ነው በሚል ያው የተጠየቀ ሌሎች ሙዚቀኞችም ለዓለማዊ ጉዳይን ሲሄዱ እኔም አብሬ እንዲሄድ እየተደረገ ብዙ ጊዜ እየተመላለሱ ሳሰማ የነበረው በዚህ ምክንያት ነው ማለት ነው። በዚህም ታወቀ። እንደገና ደግሞ በተጨማሪ አበዛህ ካልተባልኩ እንግዲህ በተጨማሪ ደግሞ እኔ ጣሊያንኛ፣ ፈረንሳይኛ እና እንግሊዝኛ ያው መቼም በኛ ጊዜ ትምህርቱ ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲም ድረስ ቢሆን በእንግሊዝኛ ቋንቋ በብዛት እንማር ስለነበረ በዚህ ሁናቴ ስለለመድኩ ያው እንደ ራሴ እንደ ሀገሬ ቋንቋ እንደ ሁለተኛ ቋንቋ ደረጃ ያክል መናገር በመቻሌ፣ ሁለተኛ የፈረንሳይኛ ደግሞ እንደ አጋጣሚ ሁለተኛ ደረጃ ትምህርቴን የተማርኩት ተፈሪ መኮንን ተብሎ የሚጠራ ትምህርት ቤት አዲስ አበባ ነበረ እና እዛ ትምህርት ቤቱን የሚያስተዳድሩት የካናዳ ሀገር ሰዎች ፈረንሳይኛ መናገር የሚችሉ ስለነበረ በተፈሪ መኮንን ትምህርት ቤትም 11ኛ ክፍል 12ኛ ክፍል ስንደርስ የፈረንሳይኛ ቋንቋን እንድንማር ያደረጉን ነበረ። ይሄ የፈረንሳይኛ ቋንቋ ደግሞ እንደ አጋጣሚ ከቤተሰብ አካባቢም ያው በዛን ጊዜ ብዙ ትምህርት በፈረንሳይኛ ቋንቋ ይሰጥ ስለነበረ ከቤተሰብ አካባቢም ፈረንሳይኛ ቋንቋ መናገር የሚችሉ ስለነበሩ፣ ሶስተኛ የጣሊያንኛ ቋንቋ ደግሞ እኔ የተመረኩት የመጀመሪያ ዲግሪ ያገኘሁት በጂኦግራፊ ትምህርት ነበረ።
እና ኢትዮጵያን የሚመለከት የኢትዮጵያ ጂኦግራፊ በብዛት በጣሊያንኛ የተጻፈ ስላለ እንደ ግዴታ ሆኖ ዩኒቨርሲቲ በገባው ጊዜ የጣሊያንኛ ቋንቋ እንድናገር ተምሬ ነበረ። ስለዚህ እነኚህም እውቀቶች ስለነበሩ ወደ ውጭ በሚሄድበት ጊዜ ጣሊያን ሀገር ሲሄድ በጣሊያንኛ፣ ፈረንሳይ ሀገር ሲሄድ በፈረንሳይኛ፣ ሌሎቹ ሀገሮች ሲሄድ በእንግሊዝኛ። አሁን እነኝህን ቋንቋዎች ስጠቅስ ያው በጣሊያንኛ፣ በፈረንሳይኛ፣ በእንግሊዝኛ ዘምራለሁ ማለት ሳይሆን የምዘምረው ዜማ ስለምን ነገር እንደሆነ አስረዳለሁ ማለት ነው በዛ ቋንቋ። ያው በአማርኛ ሳዜም ምን እንደሆነ ስለማያውቁ ግን ገለጻ ሲደረግላቸው ያው ሲሰሙ ጸጥ ብለው ሲሰሙ ስለምን ነገር እንደሆነ ስለሚረዱ ማለት ነው። ይሄንን ሁናቴ በመመልከት ያው ቅድም እንዳልኩት ብዙ ጊዜ ለብዙ ዓመታት ያው እነኛ ሀገሮች ፈረንሳይ ሀገር፣ ጣሊያን ሀገር፣ ኦስትሪያ የሚባል እንግሊዝ ሀገር፣ ጀርመን፣ እስራኤል ሀገርም ሄጃለሁ፣ ኢየሩሳሌም፣ እንደዚህ ሌሎቹም ያልጠቀስኳቸው ብዙ ሀገሮች እየተመላለሱ በመሄድ ያው በገናው ከኢትዮጵያ ወጥቶ ወደ ሌላ ሀገርም እንዲሰራጭ አንድ ምክንያት ይሆናል። ከአውሮፓ ውጭም ያው እስራኤል ሀገር ቢሄድም ወደ አሜሪካ ደግሞ ያው እንግዲህ አሜሪካ ትልቅ ሀገር ስለሆነች ግን እኔ እንትን በምልበት ጊዜ አሁን እነሱ እንደ አሕዛብ ሀገር የሚቆጠሩ ናቸው። ግን ዞሮ ዞሮ ካናዳ እዛ ሄጄ ነበረ። ያው ሰሜን አሜሪካ ውስጥ ያለ ያው ከአሜሪካን ከፍ ብሎ ያለ ሀገር እዛ የኢትዮጵያ ቤተ ክርስቲያን እዛ የሚኖሩ ኢትዮጵያውያን ትልቅ በ11 ሚሊዮን ዶላር በዛን ጊዜ ብዙ ገንዘብ ነው። የእመቤታችንን ቤተ ክርስቲያን አሰርቶ በሚመረቅበት ጊዜ እኔም ተጋብዤ ሄጄ እዛ አሰምቻለሁ። እና ሌሎቹም ሀገሮች እንደዚሁ ኢትዮጵያውያኖች በተሰበሰቡበት ባሉበት ያው ጥሪ እየተደረገ የእርኩ በማሰማት ያው በገና ቅድም እንደጠቀስኩት ከሀገር ውስጥ ወጥቶ በሌሎች ሀገሮችም እንዲታወቅ ሆነዋል። ከዚሁ ጋር ተያይዞ ደግሞ ያው እኔ ያደረግኩት ብቻ ሳይሆን ያው አሁንም በገናው እየተስፋፋ በመሄዱ በገና መማር የሚፈልጉ የሚችሉ ሰዎችም ሁሉ ውጭ ላሉት እዚህ ያሉት ተምረው የሚያስተምሩት ሁሉ እነኛን በገናን እንዲማሩ እንዲያውቁ ያው በገናም ውጭ ሀገር በእነሱ ምክንያትም እየተላለፈ ይገኛል ማለት ነው። የእኔ የነበረው በዚህ ሁናቴ ነበር። ለአባታችን ቃል ያሰማልን። ጥያቄዎችን እየጨረስን ነው። አንድ ጥያቄ በሱ ይመልሱልንና ማጠቃለያ ይሰጡልናል። በገና እንግዲህ በ12 ከሆነ በኋላ እንደጀመሩ ነግረውናል እና ስንት ዓመት በገና ጋር ቆዩ? ከዛ ውጭ በመጨረሻ ካሳለፉት የእድሜ ዘመን ልምድ አንጻር በአሁኑ ሰዓት ያለውን የበገና ዝማሬ አገልግሎት እንዴት ይመለከቱታል? ይህንን አድርጉ፣ ይህንን አታድርጉ ብለው ይመክሩናል። እንዲሁም መጨረሻም ደግሞ አባታዊ ምክሮትን ምርቃቶትን ይሰጡናል። እንግዲህ 3 ጥያቄዎች ናቸው መሰለኝ። የመጀመሪያው በዚህ ገብቶ በዚህ ወጣ እንደገና የመጀመሪያው ጥያቄ ከበገና ጋር ስንት እድሜ ያሳለፉ ነው? በ12 ማለት እድሜዎት 12 እንደሆነ እንደጀመሩ ነግረውናል እና ስንት ጊዜ ከሆነ? ያው እንግዲህ ከ12 ዓመት ጀምሮ ቢሆንም እንደው የዛን ጊዜ ሁሉ በደንብ መደርደር ቻልክ ማለቱ ሳይሆን ያው ቅድም እንደገለጽኩት ማየት ሲደረደር መስማት እንደዚህ ሆኖ ያው እድሜ እየጨመረ ሲሄድ ያው ትምህርት መማር ስላለብኝ የቀለም ትምህርቱን ማለት ነው
ከአንደኛ ደረጃ ሁለተኛ ደረጃ ከዛም ዩኒቨርሲቲ ድረስ ሲደረስ ያው ያንን ትምህርት ሁሉ መከታተል ስለነበረብኝ የበገናው ትምህርት ባይቋረጥም ያው አልፎ አልፎ በእንደዛ አይነት ደረጃ ነው በገናው መደርደር የቀጠልኩት እና በእኔ ግምት በገናውን ስደረድር 50 ዓመት ሆኖኛል እላለሁ። እቺ በገና ደግሞ ያው ዘመድ ገዝቶ ሰጥቶኝ ነው። የድሮ በገና ነች። ከሰው ተገዝቶ ነው የተሰጠኝ። ከኔ ጋራ 60 ዓመት ቆይታለች እና ይህን ያህል ጊዜ ይሆናል ማለት ነው። ያው ቅድም እንደተናገርኩት ይሄ የሙያ እውቀት ስለሆነ የልምምድ እውቀት ስለሆነ በየጊዜው መደርደር በመቀጠል አሁን ከደረስኩበት ደረጃ እና አሁን ከደረስኩበት ማድረግ ያለብኝ ሁናቴ ላይ ደርሻለሁ ማለት ነው። እንግዲህ በዚህ በ60 ዓመት እድሜ ውስጥ ካገኙት ልምድ አንጻር በአሁኑ 50 በ50 ዓመት ውስጥ ካገኙት ልምድ አንጻር እኛ አሁን በአሁኑ ሰዓት ያለውን የበገና ዝማሬ በመመልከት ይህንን አድርጉ ይህንን አታድርጉ የሚሉን ነገር ካለና መጨረሻም ደግሞ ምርቃትና አባታዊ ምክሮትን ይሰጡን። ያው እንግዲህ ትምህርቱ እኔ ያስተማርኳቸው እነሱ አስተማሪ ሆነው እነሱም ያስተማራቸው እንደገና አስተማሪ የሆኑ እንደዚህ እያለ እየቀጠለ እየሄደ ማስተማር ብቻ ሳይሆን በገናውንም መስራት ነው። በገናውንም መስራት ብቻ ሳይሆን አውታሮችንም መስራት ነው። ያው ሁለት በገና ከሁለት ሁኔታዎች የሚሰራ ነው። ከእንጨትና ከእንስሳት አካል ስለሆነ ማለት ነው። የእንጨቱን ያው በገናውን ቅርጽ በእንጨት ይሰራሉ። ከእንስሳ ውጤት ደግሞ በተለይ አውታሮቹን መስራት ከባድ ስራ ነው። አውታሮቹን እና ያው ቆዳውን ደግሞ ከእንስሳት ከበግ፣ ከፍየል፣ ከበሬ እያረጉ ያው ይሰራሉ እና እነሱም ያው በዚህ ሁናቴ ይሄንን ተምረው የሚወጡትም በገናውንም መስራት አውታሮችንም መስራት ሁሉ እየቀጠሉ ሄደው እንደገና ደግሞ ተማሪዎችም እየተማሩ ቀጥለው ሄደዋል እና እንደምናየው ቅድም እንደገለጽኩት ብዙ ቦታ ተስፋፍቷል እና ምክር ስጥ ስባል ያው ምክሩ ያው ይሄንን መማራቸው እንደዚህ ማድረግ መቻላቸው እግዚአብሔር መርጧቸው የታደሉ ናቸው እና በዚሁ መቀጠል አለባቸው። ነገር ግን አልፎ አልፎ ስህተት ሲሰራ ይታያል። ቅድምም ምናልባት ጠቅሼ ይሆናል። በገና የብቻ መሳሪያ ሆኖ ከሌሎች ዜማ መሳሪያዎች ጋራ ከዓለማዊ መሳሪያዎች ጋራ አብሮ የመጠቀም ሁናቴ የመታየት ሁናቴ ነበረ። መጀመሪያው ጊዜ በሲዲ ሁሉ በቪሲዲ ሁሉ እየተቀረጹ ገበያ ላይ ሁሉ ቀርበው ነበረ። ይሄ ህብረተሰቡ ስላልተቀበለው ያ እንደዛ ቢቀርም አልፎ አልፎ አንዳንዶች ደግሞ ያው ከከራር ከመሰንቆ ጋራ እያረጉ የመጠቀም ሁናቴ አሁንም ድረስ ቢሆን ይታያል። ይሄ ስህተት ስለሆነ እንደዚህ እንዳታረጉ። እንደገና ደግሞ በገና የማይደረደርበት ቦታ ማለት ሰርግ ቤት በመሄድ የሰርግ ጊዜ የደስታ የጭፈራ ቦታ ነው። በገና ደግሞ ከዚህ የሚወጣው ድምፅ ያው እንደምታውቁት ለእንደዚህ አይነት ሁናቴ የሚሄድ አይደለም። ያው አልፎ አልፎ አንዳንድ ሰርጎች ላይ በገና የሚደረድሩ ሰዎች እየተጋበዙ እንዲደረድሩ ይደረጋል። ይህ ከደንብ ውጭ ስለሆነ እንደዛ እንዳታረጉ።
በአንድ አጋጣሚም እኔም ገጥሞኝ በተጠራሁበት ሰርግ በገና መጀመሪያ በበገና ደረደሩ። ከዛ ቀጥሎ ደግሞ በገናውን እንደ ዕቃ ወደኋላ ወስደው አስቀምጠው ክራር መሰንቆ ጋራ የተለያየ መዝሙር መዘመር ጀመሩ። ያንን ሲጨርሱ ደግሞ ያው ወደ ምግብ ወደ መብላቱ ወደ መጨፈር ውስጥ ሁሉ ተሄደ ማለት ነው እና የበገናን ክብር በመቀነስ በዛ ሁናቴ በማድረግ እንደዚህ መደረግ እንደሌለበት ያው በየጊዜው በመግለጽ ሌሎችም ሁሉ ይሄንን እየተናገሩ በሰርግ ቦታ ላይ እንዳይሆን። ሌላ ደግሞ በገናም በሚደረደርበት ጊዜ አንዳንድ ቦታ ምግብም እየተበላ ይደረጋል። ዳቦም ለምሳሌ እንደዚህ ጉባኤ በሚደረግበት ጊዜ ዳቦ ተቆርሶ ይታደላል። በገና ደግሞ ምግብ እየተበላ የሚሰማ የሚደረደር መሳሪያ አይደለም። ያው በገና እንደተነጋገርነው የሰውን ስሜት የሚገዛ ጸጥ እንዲሉ በሀሳብ እንዲመሰጡ የሚያደርግ ስለሆነ ከንፈር እየተንቀሳቀሰ ጥርስ እየፈጨ ምላስም ወደዛ ወደዚህ እያለ ዓይንም ወደ ግራ ወደ ቀኝ እያየ እጅም ወደ ታች ወደ ላይ እያደረገ ምንም የበገና መስማቱ አብሮ ሊሄድ የሚችል አይደለም። ስለዚህ ዳቦ መቅረብ ካለበት የበገናው ስነ ስርዓት ወይም የበገና ትርኢት በሚቀርብበት ቀርቦ ሲያልቅ መጨረሻ ላይ መሆን አለበት እንጂ ምግብ እየተበላ መሆን ስለሌለበት ይሄንን እንዳይደረግ። እንደገና ደግሞ ያው አሁን በገናው ቅድም እንዳልኩት በጣም እየተስፋፋ ስለሄደ በተለያየ ቅርጽ መስራት አምጥተዋል። በተለይ እነኝህ ምሰሶዎች ያው እዚህ ያሉትንም በገና ብታዩዋቸው ሁሉም ተመሳሳይ አይነት አይደሉም። ያው መደበኛው ቅርጻቸው እንዳለ ሆኖ ምሰሶዎቹ ላይ የተለያየ ቅርጾች ይደረጋሉ። ከላይም ጋድም ብለን የምንጠራው አውታሮቹ የሚታሰሩበት ቦታ ያለውን በተለየ አይነት ቅርጽ ሁሉ ይሰራሉ። ይሄ ይሁን ጥሩ ነው። ነገር ግን ሳጥኑ ላይ ስዕሎች ይሳላሉ። የእመቤታችንን የመላእክትን ስዕሎች ሳጥኑ ላይ እየሰሩ ይታያል። ቅድምም ሲደረድሩ ከነበሩት ውስጥ አንዱ በገና ላይ እንደዚህ አይነት ስዕል አይቻለሁ። አሁንም በብዛት በአንዳንድ የበገና ወይም የቤተ ክርስቲያን ንዋየ ቅዱሳት የሚሸጡበት ቦታዎች በገና እንዲሸጡ ሲደረግ እዛም የተስዕል እንደዚህ ያለባቸው ሁሉ ተደርጎ ይታያል። እንደገና በቲክቶክ በዩቲዩብ ውስጥም እንደዚህ አይነት በገና አለ ብዙ እየተባለ ይተላለፋል እና ይሄ ከደንብ ውጭ ከስርዓቱ ውጭ ስለሆነ በምንም አይነት ስዕል የተሰራበትን በገና መግዛት መጠቀም የለባችሁም ማለት ነው። ስዕልም ብቻ ሳይሆን ጽሑፍም ሁሉ ይጽፋሉ። እዚህ 10 አውታር ባለው በበገና አመሰግንሃለሁ የሚል ጽሕፈት ሁሉ በላዩ ላይ ይሰራል። እንግዲህ ይሄ የሃይማኖታዊ መሳሪያ ነው ከተባለ ደንቡን ትውልዱን ጠብቆ ከትውልድ ትውልድ እየተላለፈ እዚህ ድረስ የደረሰ ስለሆነ ሃይማኖቱም ስላልተቀየረ ሃይማኖቱም እንደነበረ እየቀጠለ ስለሆነ ይሄም የሃይማኖት መሳሪያው በዛ አይነት ሁናቴ መቀጠል ስላለበት እንደዛ እንዳይደረግ እንደዛ የተደረጉትን ማለት ስዕል ያለባቸው ጽሕፈት ያለባቸውን በገናዎች እንዳትገዙ። ሌላ ደግሞ አሁን የሚታየው 10 አውታሮች ኖረው የምንጠቀመው በ5 አውታሮች ብቻ ነው። 5 ጣቶች በ5 አውታር ሆነው ሌሎቹ 5 ጣቶች ደግሞ ማለት አውታሮች ደግሞ እንደ እጅ ጣት ማሳረፊያ ተደርገው እየተቆጠሩ እዚህ ታች እንዚራ ተብለው የሚጠሩት ከቁርጥራጭ ቆዳ የሚሰሩት እነሱም 10 የሆኑት አሁን የ5ቱን እንደ እጅ ማሳረፊያ ተደርገው የተቆጠሩትን አውጥተው 5ቱ ላይ ብቻ ሆነው ነው የሚታዩት። በገና እንዲታወቅ ያደረገው ቅዱስ ዳዊት ቅዱስ እንደተባለ የእሱም መሳሪያ
እንደ ቅዱስ ተደርጎ የተቆጠረ በመሆኑ የያዘው ነገር በገናው ላይ ያሉት ነገሮች በምንም አይነት መቀነስ የለባቸውም። እያንዳንዳቸው የበገና ክፍሎች ሃይማኖታዊ ምስጢራዊ ስሞች ያላቸው ስለሆኑ ይሄንን አምስቱን እንዚራዎች መቀጠል ከደንብ ውጭ ነው ማለት ነው። እየቆየ ሄዶ ደግሞ እንግዲህ እነኚህ አምስቱን አውታሮች ካልተጠቀምንባቸው ምን ያደርጋሉ አምስቱ ብለው ባለ አምስት አውታር ያለው በገና ነው ብለው ሊሰሩ ነው። በገና ደግሞ ባለ 10 አውታር ስለሆነ ባለ 5 የለም። ይሄንንም ማድረግ ከደንብ ውጭ የሆነ ስለሆነ እንደዚህ እንዳታረጉ፣ እንደዚህ እንዳትጠቀሙ። ትምህርትም የምትሰጡትም በሙሉ በገናዎችም ስትገዙ ሁሉ ነገር ሙሉ ሆኖ ትክክል ሆኖ የቀረበውን ነው መጠቀም ያለባችሁ እንጂ የጎደለውን መጠቀም የለባችሁም። አስተማሪዎች፣ ትምህርት ቤቶች ይሄ ሁሉ ኃላፊነት አለባችሁ ማለት ነው። ትምህርቱን የተቀበላችሁ ሁሉ በዚህ አይነት መንገድ መቀጠል አለባችሁ። በገናውን በአክብሮት መያዝ አለባችሁ። በአክብሮት ተብሎ ሲባል እንዳይበላሽ ሲባል እንዳይሰበር፣ አውታሮቹም እንዳይበጠሱ ጥንቃቄ ማድረግ ያስፈልጋል። ጥንቃቄ ካልተደረገ ያው ሊበላሹ ይችላሉ። ቀላሉ ምሳሌ ሙቀትና ቅዝቃዜ የበዛበት ቦታ በገናው መቀመጥ የለበትም ማለት ነው። ሙቀት ሲበዛ በተለይ አውታሮቹ ከጅማት የተሰሩ ስለሆኑ የመላላት ስሜት፣ የመቅለጥ ስሜት ይሰማቸውና ይላላሉ። ሲላሉ ቅኝቱ ይለወጣል ማለት ነው። ብርድ በሆነ ቀዝቃዛ ቦታ ደግሞ የተቀመጡ እንደሆነ ያው ይከራሉ። ሲከሩ ደግሞ ወደ መበጠስም ሊደርሱ ይችላሉ። ቅኝቱም ሁሉ ይለወጣል ማለት ነው። እንደዚህ እንዳይሆን በጥንቃቄ ሙቀት ያልበዛበት፣ ቅዝቃዜ የሌለበት ቦታ በስርዓት ማስቀመጥ እንዳለባችሁ። ተምራችሁ ወጥታችኋል። በየጊዜው ብቻችሁ ነው የምትደረድሩት። ቤታችሁ ሆናችሁ ነው የምትደረድሩት። የተወሰነ ሰዓት የሚመቻችሁን ሰዓት ወስናችሁ ያው ጸሎታችሁን ያው በገና ደርዳሪ የሆናችሁት በዚህ አይነት መቀጠል አለባችሁ። ከዚህ ውጭ እንዳታደርጉ ያው እንደ ምክር ይሄንን አስተላልፋለሁ። ያው ብዙ ማለት ይቻል ነበረ። ያው በዚህ አጠቃልላለሁ ማለት ነው። እሺ፣ ለመምህራችን ቃሉ ያሰማልን።